አዎ እኔ እኔ ቻንስ አትሰጡኝም ጋይስ? ቆይ እኔ መረጃ ኢብራሂም ላመጣ ነበር ቦታ። ኢብራሂም አንዴ ቆይ እሺ በቃ አንድ ጊዜ እኔን ማናገር ነው የፈለጉትና በደንብ አድርጌ ልንገራቸው። ችግር የለውም አንድ ጊዜ እሺ እፎይ ጉዳይዲያ ስትናገር የሰማው ነገር አለ ብለሃል። መጠየቅ የምትፈልገውም ነገር እንዳለ ነግረኛል። መጠየቅ ትችላለህ። መልካም። በቅድሚያ እኔ እናንተ ኢምፐርሰን በውስጥ አውርተን እናውቃለን? እኔ እናንተ ያወራን እኔ እናንተ ፐርሰናሊ ግንኙነት የለንም፣ አንተዋወቅም። ጓደኛ ነን? በቃ ጓደኛ ነን? ኖ ጓደኛ አይደለንም። ቴንኪው በቃሽ። መልካም ሙስሊሞች ይህንን አውቃችኋል። አንድ ቪዲዮ ልኬልሻለሁኝ ማማዬ። ከዛ በኋላ ያሉትን ነገሮች እናጠራለን። ያነሳቸው ክርስትና ላይ ያነሳቸውን አምነህበት የመሰከርካቸውን ከክርስትና የወጣበት ጉዳይዲያን ከክርስትና የወጣበትን ምክንያት ቆይ ግን አንተ እኔን ታውቀኛለህ? ማን አላውቅም። አንዴ ከነ መዝሙር ያሬድ እነ ቢኒያም ጋር አንድ ላይ ስለ ውግዘት እየተማማርን ማለትም ስለ ማነው ቤተክርስቲያን ውግዘት በሚመለከት ጉዳይ ላይ ዲስከሽን ስናደርግ ገብተህ ቦታ አትስጡት እንዲህ አይነት ሰው ምናምን እያልክ እንደውም ኮሜንት አድርገህ ነበር ካስታወስ። በዛ ሰዓት ሲጀመር እፎይ ንጽጽር አልጀመረም። ባይዘው እኔ እናንተ አታካራ በውስጥ እየገባው የቤተክርስቲያን ትምህርት አይደለም ማማዬ አንድ ጊዜ እፎይ በዛ ሰዓት አልጀመረም። እኔ አንተን የቤተክርስቲያን መልስ አይደለም የምትመልሰው ይሄን የመለሰ አባት አምጣ እያልኩ ከአንተ ጋር እመላለስ ነበር። በዛ ሰዓት እፎይ አልመጣም ሲጀመር ራሱ ማለት ነው። እፎይ መጣ አሁን ስልጤ ላይ እንትን በተባለ ጊዜ አንተ የምትለው የስንት ዓመት ኦኬ አይ አንድ ጊዜ የሆነ ሀሳብ ሰጠ ነበረ። ሀሳብ ሰጠ ነበረ። ምናልባት አታቀኝም ይሆናል። ኢትስ ኦኬ ችግር የለውም። ምን ያህል ጊዜ ሆነዋል? አይ ዶንት ኖ አይ ቲንክ አንድ ዓመት ይሆነዋል። አንድ ዓመት ይሆነዋል። ያ በቃ እኔም ላይቭ ላይ አክቲቭሊ ከመጣሁኝ ዓመት አይበልጠኝም። ኤኒዌይስ ቦታ አትስጡት ካልኩኝ በጊዜው እንግዲህ ያየውብህ ነገር ወይንም የእውቀት ክፍተት ኖሮብህ ሊሆን ይችላል። ኤኒዌይስ በጊዜው ከአንድ ዓመት በፊት ቦታ አትስጡት ብለኸኝ ነበረ ብላል። እስልምና ላይ የሚሰሩ አብዛኞቹን አውቃቸዋለሁኝ። አንተ እስልምና ላይ ንጽጽር ምሰራ ከሆነና ቦታ የሚሰጥ ታዋቂ ከሆንክ እኔ ቦታ አትስጡት ለእንደዚህ አይነቱ ብዬ ካልኩኝ በአይምሯችሁ ውስጥ የሚፈጠር ነገር ይኖራል። ኤኒዌይስ ከዓመት በፊት እንደዛ ብዬ ከተናገርኩለት ማማዬ አንድ ቪዲዮን አስደምጭን። ግን በጣም ይቅርታና አንድ ዓመት አይደለም እፎይ፣ እኔ ራሴ አስታውሳለሁ ከኢትዮጵያ እንደመጣሁ ነበረ ራሱ ጉዳይዲያን የምትመልሰው መልስ ቤተክርስቲያናዊ አይደለም እያልኩ ስጨቃጨቅህ የነበረው ራሱ ማለት ነው። ወንድማችን ጉዳይዲያ መዋሸት አይጠበቅብህም፣ የፈለከውን መከተል ትችላለህ። እነ ዲያቆን ያወሩህ ደግሞ 2 ዓመት ምናምን ይሆነዋል እርግጠኛ ነኝ ማለት ነው። እኔ ራሴ ከኢትዮጵያ ከመጣሁ 2 ዓመት አልፎኛል። ስለዚህ በዛ አካባቢ ነበር አንተ ከነሱ ጋር ዲስከስ ያደረግከው። ያሉ አልሞቱም በህይወት አሉና በዛ ሰዓት ደግሞ ቢልህም እንደው ሊልህም የሚችለው በዛ ሰዓት እየገባ ስዕል አድኖን ትሳደብ ነበር። ያኔ የቤተክርስቲያን ትምህርት አይደለም ይሄ ጣዖት ነው እያልክ መረጃ ሳይ የተሳደብኩትን መረጃ ሳይ ስዕል አድኖ ጣዖት ነው ብላ አልተናገርክም? ከዛ በኋላ ወደ ፕሮቴስታንት አልሄድክም? ወደ ፕሮቴስታንት ሄድከው ምንድን ነው? ወደ ፕሮቴስታንት ሄደ ቤተክርስቲያን ስትተቻል ነበር። እንደውም ፕሮቴስታንት ነበረ ጉዳይዲያ የሚል መረጃ አምጪና ሳይ። እንደውም ስታወሪ ነበር ነግረውኛል። ሚዩት አድርግ እሺ። ያለ ማስረጃ እንደማላወራ ታውቃለህ። ስሜን እያጠፋሽ ነው። እሺ ሚዩት አድርግ። አንደኛ ስዕል ተሳድቧል የሚል ማስረጃ አምጪ። ሁለተኛ ፕሮቴስታንት ነበር ላልሽው ማስረጃ አምጪ። እሺ ሚዩት አድርገ ከኔ ጋር እንዳታወሪ እሺ። ማማዬ ለምን ነው የምታወራው? አሁን ልክፈተው ፕሊዝ። ቶኑ ዝቅ ባለ ሁኔታ እኔና ጉዳይዲያ እንጨርሰው። በነገራችን ላይ ኢየሱስ ተሰድቧል። ሁሉም ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ብዙ መጫወጫ ሳይኖረው በስርዓት እኔና አይ ቲንክ ጥሩ ልብ ያየሁበት ይመስለኛል። የማዳመጥ ችሎታ ስላለው ጣልቃ ሳንገባባ ብዙም እኔ ይህንን ያነሳሁት ጉዳይዲያ በኔጌቲቭ እንዳትረዳው። በጣም ታዋቂ ንጽጽር የሚሰራ እስልምና ላይ ጓደኛ ብታወራው በውስጥ እንደዛ እየተባለ ስለተናፈሰ ያንን ማጥራት ስላለብኝ ነው። አንድ ሁለተኛ ደግሞ አንተም ስሜንም ደግሞ ኮት አድርገህ ስለተናገርክም ከዛ አንጻር ነው። ወደ ቪዲዮ እንግባ። እሺ ኦኬ
ቆይ ቪዲዮውን ከመክፈት በፊት ሳላይ ማለት ነው ቪዲዮን ሳላይ ሰዎች ጉዳይዲያ ንጽጽር የሚሰራ ልጅ ስለሆነ ከሌሎች ንጽጽር ከሚሰሩ ሰዎች ጋራም እዚህ ቲክቶክ ላይ ያው በአንድም በሌላም ስለምንገናኝ ጓደኛዬ ልትመስላቸው ይችላል ሌሎች እንዳመለካከት። ነገር ግን ጉዳይዲያ እፎይ ጓደኛዬ ነው ኦር እፎይን አውቀዋለሁ ከኔ ጋራ ንጽጽር ይሰራ ነበረ ብሎ የተናገረበት መረጃ ካለ ማሳየት ትችላለህ። ሌላው ምናልባት ስላንተ የተናገርኩት የተሳሳተ ነገር ካለ አሁንም መክፈት ይችላል፣ እኔን የሚመለከት ብቻ። ችግር የለውም። በነገራችን ላይ ኢየሱስ ተሰድቧል። ሁሉም እንትን ንጽጽር ላይ የሚመጡ ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ኢየሱስ ተሰድቧል በሚል ነው ወደ ቁርአንና ወደ ሐዲስ እስልምናን ለማንበብ የሚዘዋወሩት። ያዥልኝ ፈጣሪ ምን ብለሃል? በነገራችን ላይ ሁሉም ክርስቲያኖች ንጽጽር የሚመጡት ኢየሱስ ተሰድቧል በሚል ነው ብለሃል። ይኸውን ወንድማችን ክርስትና ሐሰት ነው፣ እስልምና ደግሞ የእውነት ሃይማኖት ነው ብሎ ሲገባ የሰጠው ምስክር ነው። ፕሩቭ አድርግልኝ ጲላጦስ ኢየሱስ ተሰድቧል ብሎ እንዳይሰደብ ለመከላከል የመጣበትን ፕሩቭ አድርግልኝ፣ ወደ እስልምና ንጽጽር የገባበትን። ኦኬ፣ እዚህ ጋራ ስም ጠቅሻለሁ። ሁሉም ብለሃል። ሁሉም እያለ ግን ስም ጠቅሻለሁ። ቆይ አንዴ ድገሚው። ጠየከኝ አይደል? አይ ጠየከኝ ብሎ አዳምጠኛ ስመልስልህ ማዳመጥ ሰምተሃል። ሁሉም ስል ብለሃል። ደግመን ቪዲዮን እንስማው። ኦኬ፣ እኔ ስናገር ሚውት ታደርጋለህ፣ አንተ ስትናገር እኔ ሚውት አደርጋለሁ። ነገራችን ላይ እንቀጥላለን። ኢየሱስ ተሰድቧል። ሁሉም እንትን ንጽጽር ላይ የሚመጡ ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ኢየሱስ ተሰድቧል በሚል ነው ወደ ቁርአንና ወደ ሐዲስ እስልምናን ለማንበብ የሚዘዋወሩት። ፈጣሪ አምላክ ፕሮቭ አድርገልን ንጽጽር ላይ የሚሰሩ ኦኬ፣ እሺ ጨረስክ? ኦኬ፣ አሁን አዳምጠኝ። እንግዲህ ንጽጽር የሚሰሩ ሰዎች የተለያየ እንትን ሊኖራቸው ይችላል፣ የሚመጡበት ሪዝን ሊኖራቸው ይችላል። ሜጆሪቲው አሁንም ፊት ለፊት እናገራለሁ፣ ሜጆሪቲው እዚህ ቲክቶክ ላይ ያሉ ሰዎች እፎይን ጨምሩ፣ ቆይ አንተንም ጨምሩ። አሁን አዳምጥ። ኦኬ፣ አዳምጣ ብሮ ሁሉንም ያልከው ኦኬ፣ አዳምጣ። እየመለስኩልህ መሰለኝ። አዳምጠኝ። እንግዲህ እያንዳንዱ ሰው የተናገረውን ሪከርድ ማድረግ አይጠበቅብኝም። ጳላውዲዮስ ላይቭ ሲገባ እየጠበቅኩ እሱን ሪከርድ ማድረግ አይጠበቅብኝም። ምክንያቱም እኔ ሪከርድ አላደርግም ሰዎችን። አንዴ ቆይ፣ ኦኬ፣ አንድ ጊዜ ዋቴቨር ቢኒያምም ላይቭ ቢገባ እኔ ባይ ዘ ወይ ቪዲዮ ሪከርድ አላደርግም። ገብተህ ቲክቶክ ላይ ብታይ ቪዲዮ የሰዎችን ሪከርድ አላደርግም ምንም ቪዲዮ። ምክንያቱም የሰዎች ኢንተረስት ሳልጠይቅ የሰዎች የተናገሩትን ሪከርድ አላደርግም። እንዲህ አይነት ጸባይ የለኝም። ስለዚህ አንተ በተናገርክ ቁጥር እየመጣው ሪከርድ አልይዝም። ግን አንድ እውነታ አለ፣ ልብህ አንተም ያውቀዋል። እስልምና ላይ አንተ የመጣኸው ቆይ አንተ ራስህ የተናገርከው ነው የምነግርህ። የጠየቁህ ምንድን ነው? ሁሉም ብለሃል። አዎ ሁሉም። ለሁሉም ማስረጃ ለምሳሌ የቢኒን ጠየቁ፣ የጲላጦስን ጠየቁ። ማምጣት አትችልም። ቀጥይ ቪዲዮን አስለምጭን። መልስ የለም። የሰዎችን ቪዲዮ እኔ ሪከርድ አላደርግም ብራዘር። ቆይ እነሱ እዚህ ጋር አሉ። ቆይ አንዴ። የፈጣሪ አምላክ መለኮታዊ አምላክ ሁሉን ቻዩ አምላክ የምጠይቀው ጥያቄ ደግሞ በጣም የህፃናቶች ጥያቄ ነው። ምናልባት አይዶን ሁሉንም እናያለን። ቆይ ችግር የለውም። ስሜታዊ የሆንክ ነው ወንድማችን፣ ተረጋጋ። አይ ስሜታዊ አልሆንኩኝም። ቪዲዮ አሳየኝ ትላለህ። የሰዎችን ሁሉ ቪዲዮ አይደለም የጠየኩ። ቆይ ቢኒ ማይክን አንሳና እንደው አንተ ንጽጽር የገባኸው ሙስሊሞች ኢየሱስን ሰደቡብኝ እንዳይሳደቡ ብለህ ነው? ወንጌልን ለመስበክ ብለህ ነው የገባኸው? አይ በቃ አይመለከተኝም። እኔ ልውረድ። ቢኒያምን ጠይቀው በቃ። ኖ ጨርሰሃል? ሌላ ጥያቄ አለ? እንዳወጣ ቪዲዮ ገና መዓት ነው፣ አላለቀም። እያንዳንዱን እናያለን። ኦኬ ይኸውልህ፣ እኔ አሁን ፊት ለፊት መጥቻለሁ። መጠየቅ የምትፈልገውን ነገር ጠይቀኝ። ትጠይቀኝ፣ አዳምጥ። ትጠይቀኝ፣ አዳምጥ። አደንግጥ፣ እንዳትሮጥ።
አረ እንዳሮጥ እኔ ቪዲዮን ላስደምጣችሁ። ቪዲዮውን ሄሮድስን ከነሰረገላው ያሰመጠ አምላክ በንጉሥ ፊት ተንከራቶ ፍትህ አቶ ተንገላቶ ልብሱ ተቀዶ ተገርፎ እንዳትናገር አፍን ዝጋ እየተባለ ተቀጥቅጦ ተሰድቦ ተተፍቶበት ያለው እኮ እኛ መጽሐፍ ቅዱስ ላይ ነው። እንዴት ነው ለፈጣሪ እኔ እንዳይሰደብ ልከላከልለት የምችለው? መጽሐፍ ቅዱስ ኢየሱስ ክርስቶስ እንዳትናገር አፍህን ያዝ የተባለበትን የወንጌል ክፍል ጥቀስልኝ። በተቃራኒው ተናገር ነው እንጂ እንዳትናገር ተብሎ የተቀጠቀጠበትን ጥቅስ ስጠኝ። አይ ኦኬ። ለሄሮድስ መልስ ሲመልስለት ኢየሱስን አልመቱትም? ከሄሮድስ ጋር ሲነጋገር እንዳትናገር ብለው ነው ተናገር ነው የሚሉት። የተናገርኩትን ጥቅስ በጥቅስ ባይብል ላይ ያሳይ። እኔ ጥቅስ አልጠቀስኩም ስናገር፣ ጥቅስ አልጠቀስኩም። ብራዘር ተው ተረጋጋ። ጥቅስ እኔ አልጠቀስኩም። እየተናገርኩ ያለሁትኝ ጄኔራሊ ለኢየሱስ ያለው ለአምላክን የማዋረድ ወንጌል፣ አንጀት የሚበላ ወንጌል፣ አምላክ መጦ ሞተልኝ፣ ተዋረደልኝ፣ ተቀጠቀጠልኝ፣ ተመታልኝ የሚል ወንጌል አይደለም ነው እኔ ማስረጃ የለም ወይ? ኢየሱስ ተመቷል። በአፍ እንዳትናገር ተብሎ ልብ በል ያልከው እንዳትናገር ዝም በል። ኢየሱስ በጣም እየተናገረ በቃ እያወራ አስቸግሮ አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 ጀምሮ በሸላቶቹ ፊት እንደሚታረድ በግ ዝም እንዳለ ነው እንጂ የሚናገረው አንተን ባልከው እንደውም ተናገር እስቲ መረጃውን አውጣው እና ዝም በል። እሱ በጣም እያወራ አስቸግሯቸው ማለት ነው። ከመጽሐፉ ተቃራኒ ነው ያወራኸው። ዝም እንዳለ ነው እንጂ የሚናገረው በጣም እያወራ አስቸግሯቸው ዝም በል ብለው የመቱበትም መረጃ። ምክንያቱም በትንቢትም የተናገረው ትንቢተ ኢሳይያስ ምዕራፍ 53 ላይ ዝም እንዳለ ነው እንጂ እንደው እየተናገረ አስቸግሮ ነው የሚል። አንዴ ክፈችልኝ መጽሐፍ ቅዱስን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 አካባቢ ላይ አንተ ባልከው በተቃራኒው የሆነበትን ጥቅስ አሳየን። ኦኬ የዮሐንስ ወንጌል ምዕራፍ 18 ወደ 19 ክፈትልኝ። እሺ ከፈትላል። ለጠየቀኝ ጥያቄ መልስ አይደለም ፈልገው እሱ ጋር እንዳትናገር ሳይሆን ለንጉሱ የማይሆን መልስ መለስ። አንቺ በማላት ትግቢ። አንዴ በማላት ትግቢ። ከፋር ቁጥር የዮሐንስ ወንጌል ክፈት። የዮሐንስ ወንጌል 18 ወደ 19 አካባቢ ክፈት። እኔ ከፍትላለሁ። ተረጋጋ። ግን እሱ ጋር አንተ እንደምትለው አይደል። ቁጥር ስንት ልፈት? አይ አልተመታም። ሲናገር አልተመታም ብለሃል። ሲናገር ተመቷል። ማስረጃ ክፈት። ሲናገር ተመቷል አልተመታም አይደለም ጥያቄያችን። ዝም በል እንዳትናገር እየተባለ የተጠየቀበትን ነው የጠየቅነው። አዎ ሲሰድቡት መልስ አልሰጠም። መከራንም ሲቀበል ምን አልዛተም። ነገር ግን ምን ለፍርድ ለሚፈርደው ራሱን አሳልፎ ሰጠ። ምን አላለም? አልዛተም፣ መልስ አልሰጠም፣ አልተሳደበም እንጂ እንደው ዝም በል አታውራ እየተባለ አይደለም የተደበደበው። ኦኬ እንደተደበደበ ታምናለህ ማለት ነው? ኦኬ ለጠየቀኝ ጥያቄ እኔ የምጠቅሰው መጽሐፍ ቅዱስ ክፍል ክፈትልኝ። ትከፍትልኛለህ ወይስ ልውጣልህ? ክፈችለት። ኦኬ እሱ የሚጠቅሰው ምንድነው? ዮሐንስ 18 ክፈች። ኦኬ አንቺ ይኸውልሽ ማማዬ እንዳታወሪ እሺ፣ ዝም በይና ክፈች። ቆይ ዝም በይና እሺ። አይ ቁጥሩን ጥቅሱን ስለማውቀው አንተ እንደምትለው አይደለም። እሺ የዮሐንስ ወንጌል 18 ክፈች። አዎ ከፈትኩልህ። ቁጥር ስንት ልክፈትልህ ወገናችን? ከቁጥር 20 ጀምሮ ክፈችልኝ፣ እኔ ራሴ አነበዋለሁ። አንቺ ማንበብ አይጠበቅብሽም። እፎይ አዳምጥ እሺ። ሲነበብ ኢየሱስም መልሶ እኔ በግልጥ ተናገርኩ፣ አይሁድ ሁሉ በሚሰበሰብበት በምኩራብ በመቅደስ እኔ ሁልጊዜ አስተማርኩ፣ በስውር ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእርሱ የተናገርኩትን የሰሙትን ጠይቅ። እነሆ እነዚህ አታንቀሳቅሹ፣ ተይው በቃ እጅሽን አንሹ። እነሆ እነዚህ እኔ የነገርኩትን ያውቁዋል አለ። ይህንን ሲል በዚያ ቆሞ የነበረው ከሎሌዎቹ አንዱ
ለሊቀ ካህኑ እንዲህ ትመልሳለህ ብሎ ኢየሱስን በጥፊ መታው። ምን ብሎ መልሶ? 4 ነጥብ። ምን ብሎ መልሶ? እንደዚህ አትመልስ ብሎ እሱ ምን ብሎ መልሶ? ኢየሱስን ሲናገር በጥፊ መታው። ምን ብሎ ሲመልስ? ሄሮድስ ምን ብሎ ጠይቆት? ኢየሱስ ተመቷል አልተመታም አይደለም ጥያቄ። አንድ ጊዜ የጠየቀኝን ጥቅስ አምጥቼልሃለሁ። አንድ እንዳትናገር ብሎ መታው እኮ ይኸው፣ አትመልስለት ብሎ መታው። ፕሊዝ ቆይ አትጨቃጨቅ። አትመልስለት ብሎ መታው። ምን ብሎ ነበር የተናገረው ኢየሱስ? እንግዲህ ኢየሱስ ክርስቶስ ስለ አይሁድ ኦኬ ምን ብሎ ነው የተናገረው? እንግዲህ አንብበዋ፣ ጥቅሱን አንብበው 18 ላይ አታውቀው? ኦ ማይ ጋድ 18 ላይ አንብበው ጥቅሱን ላንብልህ። ክፈችው፣ ቪዲዮ ክፈችው። ጠይቆት ነው ወይንስ ኢየሱስ በራሱ ነው ባይዞ የተናገረው? ጠይቆት ነው አይደለም? አሁን እኮ እኔ ቅድም ጥቅሱን ይሄንን እንደሚያመጣው ስላወቅኩኝ ብሎ ብዬ ማለት ነው። ቆይ ማማዬ ቆይ፣ ጠይቆት ነው ወይንስ እንዳታወራ እያሉት ነው? ጠይቀውት ሲመልስ እንዴት እንደዚህ ትመልሳለህ እያሉ ይመቱት ነበር። የመታው ዝም በል ብሎ ነው ወይንስ መልሱ አናዶት ነው? መልሱ አናዶት ነው። ዝም እንዲልም ነው የመታው። አይደለም እሱን አንተ ማስረጃ አምጣ። አንተ ማስረጃ እዩ። ጥያቄው ከላይ ጠይቆት ነው። ቁጥር አይ ቲንክ ቁጥር 23 አንዴ ክፈችልን። ኢየሱስም መልሶ ክፉ ተናግሬ እንደሆንኩ ስለ ክፉ ምስክር መልካም ተናግሬ እንደሆንኩ ስለምን ትመታኛለህ አለው። ምንድን ነው የጠየቀው ክርስቶስ? ምንድን ነው የጠየቀው? ምን ማለት ነው? ምንድን ነው የጠየቀው? እንደዛ ብሎ አየህ፣ የመታው ስለተናገረ ሳይሆን ስለመታበብ ምክንያት ነው። ቁጥር 19ን አንብበው። ኢየሱስ ነው እሱ የተናገረው። ኢየሱስ ነው። እኔ እያወራለሁ ስለ ሰዎች ነው። ኧረ እባክህ ቁጥር 19 አድርገው። መጽሐፍ ቅዱስን ቆይ መጽሐፍ ቅዱስ ላይ ኢየሱስ ዝም በል ተብሎ ቁጥር 19ን ምንም እንዳይናገር ያደረጉት ብሏል። ቁጥር 19ን አንብብ። በቃ ብራዘር አይ ቲንክ እቺ ነች እውቀት። ሌላ ጥያቄ የለም? ቁጥር 19ን አንብበው። ሌላ ጥያቄ ካለ ምናልባት አንድ 19ን አንብብ። ተናገር ብለው ነው ወይንስ አትናገር ነው የሚለውን ቁጥር 19ን አንብብ። በቃ እንግዲህ ጨርሰናል ማለት ነው። ጥያቄ አለቀብህ። እንዳትወጣ እንዳትሮጥ። ያኔ አልሮጥም። ጥያቄ ካለቀ ሌላ ሰው ይቀጥል። ማማዬ ጥያቄ ቪዲዮን እኮ ገና አልጨረስንም። ቆይ ቪዲዮን አልጨረስንም። ቪዲዮን አስደምጪው። እዚህኛው ላይ መልስ የለውም። ቪዲዮን አስደምጪው። ጥያቄ ሳይሆን የሚኖረን ቀድሞ ነው። በቃ ጨርሰናል። በጥፊ ተመቷል አልተመታም መረጃ ሳይቻሉ ወደ ሌላ ጥያቄ አላመጣም መረጃ። አንቺ ዝም በይ። ቪዲዮን እንቀጥል። ምን ነው ፈራ? ተረጋጋ። እኔ ሁለት ምላስ ተንገላቷል እየተባልክ እያመንኩኝ እንዴት መጽሐፍ ቅዱስ የተነካ አምላኬ ተሰደበ ብዬ ከራከራለሁ ብዬ አንዴ የሆነ ህሊናዬ ምንድን ነው ሙስሊሞቹ የሚያነሱት እኛ ጋር የተጻፈውና ትክክለኛው ነገር ነው። በእስልምና አላህ የተከበረ ነው። ኦኬ ኢየሱስ እንደተሰቀለ እንደተመታ ልብ በል በወንጌል ተጽፏል። ትክክለኛ ነው አይደለ? ኢየሱስ ክርስቶስ ተመቷል፣ ተገርፏል። ያ ወንጌል ላይ ተጽፏል። መልካም። ይሄ እንደሚሆን በትንቢት ተነግሯል። ስለዚህ ክርስቶስ እንደሚመታ፣ እንደሚሰደብ፣ እንደሚተፋበት ተናግሯል። ትንቢቱን ፈጽሟል። ጉዳይዲያ እናመሰግናለን። እስልምና ዲባንክ ስላደረክልን ችግር የለውም። አምላክ ተተፋበት የሚል ከመጽሐፍ ቅዱስ ላይ ታመጣና ታሰኛለህ። አምላክ የተተፋበት የተናቀ የተሰደበ አድርገህ ነው እያመለክ ያለው። ምክንያቱም ኢሳያስ ትንቢተ ኢሳያስ ምዕራፍ 53 ላይ ይነግርሃል። ኢሳያስ ላይ ያለው አምላክ አይደለም። ችግር የለውም። ቀጥል። ቪዲዮውን ቀጥይ። እቀጥላለሁ። ጨርሰህ ትወጣለህ ዛሬ። ነቢዩ መሐመድን ማንቋሸሽ አይቻልም። ሃይማኖት እንዲሰደብ እንዲንቋሸሽ አይፈቀድም። በእኛ ግን አምላካችን ተሰድቧል፣ ፈቅዷል እንዲሰደብ እንዲንቋሸሽ፣ ለአምላክ ክብር ዝቅ እንዲል መጽሐፍ ቅዱስ ላይ ኦኬ። ነቢዩ መሐመድን አንድ ሰው ቢያንቋሸሽ ምንድን ነው የሚደረገው? ወይንም ደግሞ ቢናገር አይፈቀድም ብለሃል። ሱራ 5:33 ላይ
ይገደላል። እጅና እግሩን እያፈራረቁ መቁረጥ ነው አይደለ? መሐመድን የተናገረ። አዎ ምክንያቱም መልካም እስልምና ነቢያቶችም አላህም የተከበረ ነው። እንደ ክርስትና የተዋረደ አምላክ አይደለም። መልካም ክርስቲያኒቲ እና አንዴ ጠየከኝ አይደል? እየመለስኩልህ ነው። አዳምጥ። ኦኬ እስልምናን እኔ እንድወድበት ያደረገኝ ትልቁ ነገር አምላክ እንዲንቋሸሽ ነብይ እንዲንቋሸሽ አይቻልም፣ አይፈቀድም። ያንተ ደግሞ የምታመልከው አምላክ የተንቋሸሸ የተዋረደ ክብሩን የጣለ ኦኬ፣ እንደዚህ ነው የምታምነው እምነትህ ስለሆነ ማለት ነው። ይሄ ነው ልዩነታችን። መልካም። ስለዚህ ጉዳይ እስልምና ላይ ያለው ጥሩ ሁኔታ ይሄ ነው። ትልቁ ነገር ይሄ ነው። አምላክ የተከበረ ነው። መልካም። ጉዳይ ምንድነው? እሱ ወደ እስልምና እንዲገባ ያደረገው ምንድነው? እሱ በእስልምና ውስጥ እስልምናን መንካት፣ አላህን መንካት፣ ሙሐመድን መንካት ወይንም ደግሞ አስተምሮቱን መንቀፍና መተቸት እጅና እግር እየተፈራረቀ የሚቆረጥበት ሰዎች የሚታረዱበት ሱራ 5 33 ሱራ 4 89 ሱራ 9 30 29 ተፍሲር ኢብን ከሲር ኢብን አባስ ማየት ይቻላል። ማሳደድ፣ ማሰቃየት ይሄ ጤናማ ነው የሰላም ሃይማኖት ስለሆነ እስልምና ይሄንን ማድረግ ሱናናና አምላክን የተሳደበ ሰው ይቀጣል። አምላክ አይሰደብም፣ ነቢያቶች አይሰደቡም። ኦኬ ፕሊዝ ጠያቂ ነህ። ጥያቄ ነው መጠየቅ ያለብህ። ሌላ አትችልም፣ መናገር አትችልም። ስለ እስልምና ለመናገር ወደ እስልምና እንድትሄድ ያደረገ አራጅ ወደ ሆነው እምነት እንድትሄድ ያደረገ ነቢያቶችን ተተናገር ከአንድ ሰው ኤልያስ ጣዖት ያመለኩትን እንዳረደ መጽሐፍ ቅዱስ ላይ አላነበብክም? ጣዖት ያመለኩትን አርዶ ነበር ኤልያስ። ከፈጣሪ ትእዛዝ ውጭ የሆነ ሰው ይገደላል። ከፈጣሪ ትእዛዝ ውጭ የሆነ ሰው ይገደላል። መላእክቶች ሰው ባይገል መላእክቶች ይገሉሃል። ሰው ባይገል መላእክቶች ይገሉሃል። ተሽሎ ነው የገባኸው ማለት ነው። ቪዲዮን ቀጥይ። እሺ ገዳይ መሆኑ እስልምና የተሻለ እንዲሆንና እንዲመርጠው አድርጎታል። ቀጥይ ቪዲዮ። አምላክ ይገላል፣ ያድናል። ኢሳ ቢሰደብስ ይገላል፣ ያድናል። አምላክ አላልኩም። ነቢያቶችን ከሰደብክ ከተሳደብክ ትቀጣለህ። ቅጣቱ ምንድነው? ከአንተን እንደሚጠብቅ ቅጣት ማለት ነው። ኦኬ ትቀጣለህ። ቅጣቱ ምንድነው? እኔም ከሚታረዱት አንዱ ነኝ። ለካ አንተን እንደሚጠብቅ ቅጣት አለ። በብሉይ ኪዳንም ያለ ነው፣ የተለመደ ነው። አምላክ አይሰደብም፣ አይንቋሸሽም፣ ጣዖት አይመለክም። ኦኬ ጣዖት አይመለክም። መጽሐፍ ቅዱስ ላይ የሃይማኖት ዲሞክራሲ የሚባል ነገር የለም። ኦኬ የሃይማኖት ዲሞክራሲ ባይብል ላይ የለም። አሁን ቪዲዮ ልክፈተው ነው ቁርአን ላይ መጽሐፍ ቅዱስ ላይ ጣዖት ያመለኩ ይገደላሉ። መጽሐፍ ቅዱስ ላይ ታውቃለህ? እኔ ዲሞክራሲ እንዳለ ላሳያ፣ ክርስቶስ የተናገረው ላሳያ። ዮሐንስ ወንጌል ምዕራፍ 6 ቁጥር 61 ላይ እንደፈለከው መጽሐፍ ቅዱስ ላይ ጣዖት ያመለኩ ሰዎች ይገደላሉ። የበዓል ነቢያት ጣዖት ማምለክ ኃጢአት ነው፣ ስለዚህ ያስገድላል። ጣዖት ስላመለኩ እውቀት የለህም። ምንም እውቀት ሳይኖር ከኔ ጋር የምታወራው ታሪኩን አታውቀውም። 400 ሌላ ጥያቄ ካለ እነሱ ሰዎች ሌላ ጥያቄ አለ። ያስገደላቸው ነው የሚያውቀው እሱ። አዳምጥ። የበዓል ነቢያቶች ለምን እስልምናን ለመሳደብ ከሆነ ፐርፐዝ ለምን እንደተገደሉ ንገረኝ። የበዓል ነቢያትን ጠቅሰሃል። ለምንድን ነው የተገደሉት? እሱን እስልምና ሊያሳያለሁ። ነገር ግን ጣዖትን ስላመለኩ ዋና ምን አይነት ጣዖት? ጣዖትን የተቀረጸ ጣዖት በዓል የሚባል በዓል ምንድን ነው እሱ? ምንድን ነው የሚደረግበት? ጣዖት የተቀረጸ ጣዖት አይደለም። ምንድን ነው የሚደረግበት? ሴሬሞኒውን የጠየቅኩህ ነኝ። የምን ሴሬሞኒ? አታውቀውም? የምን ሴሬሞኒ አታውቀውም ማለት ነው። ኧረ አንተ አታውቀውም። ምን እኔ ነበርክ እንደ በዛ ሰዓት ነበርክ? ኖ ምንም እንዳታስረዳኝ። መጽሐፍ ቅዱስ ላይ ኤልያስ በአካብ ዘመን ጣዖት አምላኪዎችን ገድሏል? አልገደለም?
የበዓል ቆይ ምንድን ነው ቆይ ነው አንዴ ነበርኩ በዛ አንዴ ጋር አንዴ በዛ ጊዜ አንዴ ነኝ። እንደማመጥ በጣም በቃ ቪዲዮ ላይ ቀጥል፣ ኤልያስ ቪዲዮ ላይ የበዓል ቀጥል፣ ኦኬ ቆይ ቆይ ቪዲዮ ላይ ትመልሳለህ ቀጥል፣ ትመልሳለህ። ቪዲዮ ላይ ኤልያስ ቀጥል። በቃ የበዓል አምላኪዎችን ገሏል አልገደለም? የበዓል ነቢያቶች ምንድን ነው ያደረጉት? ገሏል አልገደለም? ጥያቄ መልስ። ምንድን ነው ያደረጉት? መልስልኝ። በዓል ማለት ምን ማለት ነው? ገሏል አልገደለም? ሴሬሞኒው ምንድን ነው? ገሏል አልገደለም? ሴሬሞኒው ምንድን ነው? ሴሬሞኒው ምንድን ነው? ምንድን ነው ያደረጉት? እኔ ሴሬሞኒው ምን አገባኝ? ምን እኔ ጣዖት አምልኮ ውስጥ የለውበትም እኮ። መልካም ጣዖት ማምለክ ኤልያስ ጣዖት አምላኪ የነበሩትን ካህናቶች ገሏል አልገደለም? ልመልስልሽ። ጣዖት አምላኪ የነበሩ ነቢያቶችን ገሏል አልገደለም? መልስ። መጀመሪያ ይሄንን መልስ። ነበረ አልነበረም? ራሳቸው ተወራርደው ነው አይደለም? ኖ መልስ። መጀመሪያ ገብተው ነው የሞቱት አይደለም? ተወራርደው ነው አይደለም? አይደለም። ለመገደላቸው ምክንያት ይሄ ቆይ መስዋዕት አቀረቡ። እነሱ መስዋዕት አቀረቡ። ቆይ አንዴ መስዋዕት አቀረቡ። ቆይ አንዴ ይሄ ለመገደል መስፈርት አይሆንም። መስዋዕት አቀረቡ። የኤልያስ አምላክ ሰማ። ቆይ የኤልያስ አምላክ ሰማ፣ መስዋዕቱን በላ። ይሄን ተአምር ተመለከቱ። ኤልያስ ግን ወዲያው ምን አደረገ? የጣዖት ቆይ አንዴ የጣዖት ካህናቶችን ያዛቸው፣ አስያዛቸው። ካስያዛቸው በኋላ ገደላቸው፣ አረዳቸው። አሁን የኔ ጥያቄ ኤልያስ ለምን ቆይ ኤልያስ ያህዌ አዞት ነው አይደለ? ጣዖት ያመለኩትን ሰዎች የገደላቸው ማን አዞት ነው? መልካም የበዓል ነቢያቶች ማለት ሁሉንም ያህዌ ብሎ ነው የሚያምነው ይሄ ልጅ ወንድማችን። አሁንም ከክርስትና ብዙም አራቅም። እንደገናም ደግሞ ያህዌ አላ ነው። ያህዌ አላ ነው። አይዞህ ማስረጃ ታመጣለህ። እሱን ማስረጃ ታመጣለህ። የበዓል ነቢያቶች አስቀድመው ምን አድርገው ነበረ? ሁሉንም ነቢያቶች ገለው ጨርሰው ኤልያስ ብቻ ነበር የቀረው። ከኤልያስ ጋር ውርርድ ገቡ። ወንድማችን እንደነገረን ደግሞ ምን አደረገ? ያህዌ የኤልያስን መስዋዕት በላ። ስለዚህ ኤልያስ ትክክለኛ ነብይ እንደሆነ ወንድማችን ያምናል ማለት ነው። እነኛ ሐሰተኛ እንደሆነ ያምናል። ይሄንን ሳታውቅ ነው እስልምና ንጽጽር ላይ ገባው። ምን ሆነ ነው? እቺ ኤልያስ በእስልምና ነብይ መሆኑን አታውቅም? አዳምጥ። ይሄንን እንኳን አታውቅም። አየህ ገና ነህ። ማስረጃ ጠይቃለኝ ከእስልምና ኤልያስን እውቀት ላይ እየለካ ስለሆነ ኤልያስ የሚባል ነብይ ከቁርአን ዳውጣ እናሳየን። አንቺ ልጅ ለምን ዝም አትይም? ቆይ ጣልቃ ትግቢ ማማዬ። እኔ ሴቶችን አከብራለሁ፣ ግን ነቢያቶች ምን ነበር የሚያደርጉት? ህፃናትን እያረዱ። እነኚህ ሰዎች ምን የሚያደርጉ ናቸው? ህፃናትን የሚያርዱ ነበሩ። ሰዎችን እያረዱ የሚሰው እንጂ ማምለካቸው ሳይሆን የበዓል ነቢያቶች ማለት ሰዎችን የሚያርዱ ናቸው። መረጃ አምጣ። ህፃናትን እያረዱ ይሰው እንደነበር መረጃ አምጣ። መልካም መረጃ ብሰጥ ምንድን ነው የምታደርገው? መረጃ አምጣ። መረጃ ብሰጥ ከእስልምና ለቀጥላለህ? ይኸውልህ እኔ ቅድም ጠይቀኝ አምጥቼ የዮሐንስ ወንጌል ምዕራፍ 18ን አሳይቻለሁ። ህፃናትን ይሰው እንደነበረ አንተ መጽሐፍ ቅዱስ አንባቢ ነኝ አውቃለሁ ብለሃል። አሳይ። ኤርሚያስ 19:5 ክፈችለት። በኤልያስ ዘመን በአካብ ዘመን ኤርሚያስ ትንቢተ ኤርሚያስ ሌላ ነው ያለው። ትንቢተ ኤርሚያስ ሌላ ነው ያለው። ትንቢተ ኤርሚያስ ያለው ትንቢተ ኤርሚያስ ያለው ከኤልያስ በኋላ ነው። ይህንን እንኳን ተረጋጋ። ትንቢተ ኤርሚያስ ያለው በነ ሕዝቅያስ ዘመን ነው። እሺ በነ ሕዝቅያስ ዘመን ነው። እኔ ብለው ከዛ ዳግምም ሰጣለኝ በዓል ነቢያት ምን እንደሚሰሩ ኖ ኤልያስ የገደለበት ቦታ ላይ አምጣልኝ። ህፃናቶችን ይሰው እንደነበር ፕሊስ አዳምጥ። የበዓል ነቢያቶች እንዴት ነው መጽሐፍ ቅዱስን ቆይ ሳታውቅ ሌላ ቦታ ሄደህ ሌላ ከምትፈልግ 19:5 አንዴ ክፈችልኝ። ኦኬ ኤርሚያስ 19:5 በቃ ብራዘር አየው። ምላስ አበዛ። ሚዩት አድርግና አዳምጥ።
አትንጫጫ። በቃ ስነ ስርዓት እያወራክ ነው አይደል? እንከባበር። በስነ ስርዓት ሰው ሲያወራ በስነ ስርዓት ፐርሰናል አትናገር። እውቀት የለህም ምናምን። ያንተን እውቀት ይኸው ስለ ስላሴ እንኳን መረዳት እንደሌለ እያሳየ ነው። አሁን ይኸው ዝም ብሎ ይቀጣል። ምን ይላል? ቁጥር 5 ላይ ነው አይደል? እፎይ ይኸውልሽ የፈለገው ከነገስት ነው። ሄደሽ መጽሐፈ ነገስት ላይ ከነገስት ሰጠዋለሁኝ። አሁን እውቀት ማን እንደሌለው አሳያችኋለሁኝ። ሆን ብዬ ነው እንደዚህ ያስጮኩት። ሆን ብዬ ነው ያስጮኩት። ከነገስት ነው የፈለገው። ከነገስትም ደግመዋለሁ። ግን ይህንን አንብቡ። ልጁ ምንም እንደማያውቅ እንድትረዱ ነው። አምጣ እስቲ አምጣ። ቀጥይ። ጎበዝ መጽሐፈ ነገስት ላይ አምጣ። አንድ ሚውት አድርግ ወገናችን። እኔ ያላዘዝኩትን የተናገርኩትንም ያልተናገርኩትንም ወደ ልቤ ያልገባውን የሚቃጠለውንም መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን ልጆቻቸው ለበዓል ምን ያደርጋሉ? ያቃጠሉ ልጆቻቸውን በእሳት የሚያቃጥሉ ናቸው እንጂ ስለማምለካቸው አይደለም። ይሄ ወንድማችን ግን ኤርሚያስ ላይ ስለተጠቀሰ እሱ ነገስት ላይ ስለጠቀሰ አይቀበልም። እሱ የጠቀሰው ምዕራፍ 18 ላይ ነው። ምዕራፍ 17ን አለማንበብህ ንጽጽር ዓለሙ ስገባ ምዕራፍ 18 ማለት በፊት 17 ይቀድማልና ምዕራፍ 17 ቁጥር 17ን ክፈችልኝ። ሁለተኛ ነገስት። ምንም እንደማታውቅ ወቅ በዛውም ተማርሽ ወንድማችን። ኧረ እባክህ እስኪ መረጃውን ክፈተው። ኤልያስ ጋር ሂድና ኤልያስ ጋር አምጣ። እሺ ወንዶችና ሴቶች ልጆቻቸውን በእሳት አሳለፏቸው፣ ሟርተኞችና አስማተኞችም ሆኑ። ምን አደረጓቸው? ወንዶችና ሴቶች ልጆቻቸው ምን አደረጓቸው ይላል ወንድማችን። ኧረ ጉዳይ ዳይንገረን እውቀት ስላለው ምዕራፍ 18 ከማለት በፊት አውዱ ምዕራፍ 17 ይጀምራል። ምን አደረጓቸው ወንድማችን? ኧረ ተናገር። ምን አደረጓቸው ይላል ወንድማችን። ኧረ እየሰማሁ ነው ብሮ። እኔ መጽሐፍ ቅዱስ እያወጣሁ ነው። ማንበብ ትችላለህ እኮ አንብብ። ነው እንዴ? እኔ ባይብል እያወጣሁ ምን አደረጓቸው ነው የሚለው። ምን አደረጓቸው ነው የሚለው። ቆይ አንዴ እኔ መጽሐፈ ነገስትን ምዕራፍ 17ን እያወጣሁ ነው። የገደለበትን ቦታ እያወጣሁ ነው። አንተ መረጃ ማቅረብ ትችላለህ። አይዞ ይሄ የእውቀት ቆይ አንድ ጊዜ ምንድነው የተጠያየቅንበት ፖይንት ምንድን ነበረ? የተጠያየቅንበት ነጥብ ኤልያስ የባል ካህናቶችን የገደለው ህፃናትን እነሱ ይገሉ ስለነበረ ነው ያልከው። እንዳትረሳ። ምን ይገሉ ስለነበረ? ህፃናትን ይገሉ ስለነበረ። ይሄ የሚያወራው ምንድነው? ቆይ አንድ ጊዜ ይሄ የሚያወራው ምንድነው? መስዋዕትን ልጆቻቸውን በእሳት መስዋዕት ያቀርቡ እንደነበረ የሚናገር ነው። ኤልያስ የተበቀላቸው ግን ካህናቶቹን አርዶ ነው። ፈጽሞ አይገናኝም። አንተ የምታመጣው ጥቅስ አይገናኝም። የበዓል ነቢያቶች ባሌሉበት ነው እንዴ መስዋዕት የሚያቀርቡት? መስዋዕቱ በማመን አማካኝነት ነው የሚቀርበው? ያለ ነቢያቶቹ ነው እንዴ? መስዋዕት ልጆቻቸውን ቢያቀርቡም ባያቀርቡም ኤልያስ መግደል ጋራ የሚያገናኘው ነገር የለም። ልጆቻቸውን አዳምጥ። ልጆቻቸውን መስዋዕት የሚያደርጉት ከመግደል ጋር የሚገናኝ የለም። ስለዚህ እግዚአብሔር ደግሞ ትውልድ እንዲቀጥል ይፈልጋልና እንዳለ ነቢያቶቹን ገለው ጨረሱ። ሕፃን ሲወለድ ደግሞ ምን ያደርጋሉ? ያርዳሉ። እያረዱ ደግሞ እነኚህ ነቢያቶቹ ምን ያደርጋሉ? ምዕመኖቹ አይደለም የተገደሉት፣ እነኚህ ነቢያት የተባሉት እንደሚያደርጉት እየዞሩ የሚያስተምሩትም ባይዞ ያታውቀውም ልንገርህ። ዘዳግም ምዕራፍ 12 ላይ ያለልህ፣ ዘዳግም ምዕራፍ 18 አስቀድሞ ተነግሯል። ሕፃናትን እየዞሩ የሚያርዱና መስዋዕት የሚያቀርቡ ናቸው። አታውቅም? ቪዲዮን ቀጥይ። ኦኬ ቆይ እኔ ልናገር ብሮ ሪስፖንድ ላድርግ። ታየ እኮ በቃ ሪስፖንድ ላድርግ ምንድነው ሲባል ለእኛ ብሎ ነው። ምን አገናኘው? ሪስፖንድ ላድርግ ወይስ በቃ አንተ ብቻ ነው የምታወራው? እኔ ሚውት ላድርግ። ከዚህ በኋላ ሚውት ነው ማለት ማስረጃ ብለህ ጠየቅ፣ ማስረጃ ተከፈተልህ። አሁን አንዴ ሪስፖንድ ላድርግ፣ ለተናገረው ንግግር ሪስፖንድ ላድርግ። ኦኬ ይኸውልህ እፎይ፣ በብሉይ ኪዳን የበዓል እንትኖች በዓልን የሚያመልኩ ሰዎች አንደኛ አሕዛቦችም አሉ። እስራኤላውያኖችንም አስለምደዋቸዋል። ልጆቻቸውን መስዋዕት ያደርጉ ነበር። የኔ ጥያቄ
የኔ ጥያቄ ምንድነው? ነቢያቶቹ የተገደሉት ይህ ጦርነት አይደለም። ነቢያቶቹ የተገደሉት የጣዖት አምልኮ ነቢይ ስለሆኑ ነው። ነቢያቶች ስለሆኑ ካህናቶች ስለሆኑ ነው። እነዚህ ካህናቶች የተገደሉበት ምክንያትና ህፃናቶቹ የታረዱበት ምክንያት የተለያየ ነው። ህፃናቶቹ የሚታረዱ ለመስዋዕትነት ነው። ሴክሪፋይ ነው የሚደረጉት። ኤልያስ ግን የገደላቸው መስዋዕት ስለማድረግና ስላለማድረግ ጉዳይ ሳይሆን የጣዖት አምልኮ ተከታይ ስለሆኑ ሪቬንጅ ወሰደ፣ ገደላቸውና ጠፋ፣ አምልጦ ሄደ። አሁን ምንድነው የኔ ጥያቄ? ያህዌ ኤልያስን ግደል ያለው ትክክል ነው ወይ? ረድ ያለው ትክክል ነው ወይ? ይህን መልስ። ጨረስክ? መልካም። እንዳያችሁት 18 ከመባሉ በፊት ወንድማችን ጉዳይዲያ 17 ይቀድማልና አውዱ የበዓል ነቢያቶች መስዋዕት የሚቀርበው ባይዘዌ በዛ አስፈጻሚ አካላት ነው። ከሚያስፈጽሙት አንዱ ደግሞ ነቢያቶቹ ናቸው። ምንድነው እሱ መስዋዕቱ የሚቀርበው? ህፃን ልጆች ናቸው የሚታረዱት። ሰው ነው እያረዱ የሚያቀርቡት። አንተው የጠቀስከው ጥቅስ ላይ ባይዘዌ ከቁጥር 1 ጀምረህ ብታነበው ነቢያቶቹ ሁሉ አርደው እንደጨረሱ ሁሉ ይናገራል ክፍሉ። ፈርዘር መሄድ ስላልፈለግኩ ነው እንጂ እዛው ምዕራፍ 18 ላይ በኋላ አንብበው፣ ከቁጥር 1 ጀምረህ አንብበው ለእውቀት እንዲሆን። ዝም ብለህ ጉንጫ መልፋ ክርክር ውስጥ አትግባ። ስለዚህ አንተ ወደ እስልምና የሄድከው ይህ አራጅ የሆነው አካሄድ ጤናማ ነው። ስለዚህ ሙሐመድን ብትናገር ሱራ 5:33 ላይ እጅና እግርህን እየቆራረጥን እንገላለን የሚለው አስተምህሮ ስቦይ ነው አልከን፣ መፍትህ ነው። በክርስትናው ግን ኢየሱስ ሲናገር በዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ፣ ጳውሎስ ሲናገር በሮሜ መልእክቱ ምዕራፍ 8 ቁጥር 36 ላይ ትገደላላችሁ ነው እንጂ ግደሉ አላለንምና እኛ አራጅ አይደለንም። ወደ ማረዱ ስለሄድክ እናዝናለን። ልብህን ፈጣሪ እንዲመልስልን እንፈልጋለን። በማረድ ክርስቶስን ከፍ አናደርገውም። የተዋረደ ነው፣ የተሰደበ ነው። እስልምናው ጋር ስንመጣ ግን ነብዩ መሐመድን መናገር አይቻልም። ምክንያቱም እናርድለታለን ነው። ሱነን አናሳይ 40:71 ላይ 40:60 ላይ 40:65 ላይ ከእስልምና ብትወጣ እንኳን ትታረዳታለህ። ስለዚህ ይህንኛው ተሽሎኛል ብላል። መፍትህ ነው። ቪዲዮን አስለምጭን። ቀጣይ ኦኬ። እኔ ሪስፖንድ ማድረግ አለብኝ የተወሰነ። አሁን ያነሳው ፖይንት ማጠቃለያ ማጠቃለያ ሀሳብ ትተፈዋለህ። ሀሳብህን የፈለግከውን ሀሳብ በመናገር እመልስልሃለሁ። መጨረሻ ላይ ታጠቃልላለህ። እኔ ልቀጥል አልክና ከቀጠለ በኋላ እሱ ቀጠለ፣ ጨረሳችሁ። አሁን ወደ ቪዲዮ። ኧረ ሪስፖንድ ማሚቴ ዝም በይ አንቺ። እሺ ልከፍት ስል ላውራ አልክ፣ አወራ። ከዛ በኋላ ሪስፖንድ ላድርግ። አሁን ወደ ቪዲዮ፣ በኋላ ታጠቃልላለህ። ብሩ መልስ ለጠየቀኝ ጥያቄ ልመልስ። በኋላ ታጠሽ ማስረጃ ከፍት ከሆነ እናሰፋሃለን። ማስረጃ እየከፈትክ ልመልስ። አንቺም ከፈለግሽ ችግር የለውም። ጥያቄ ካለሽ አስተናግዳለሁ። ልመልስልህ። እፎይ አዋቂን ሰው ነው የምጠይቀው። ቆይ አንድ ጊዜ እንግዲህ በብሉይ ኪዳን የነበረውን እፎይ እንግዲህ እያለ ያለው በብሉይ ኪዳን እግዚአብሔር ካህናት ጣዖት አምላኪዎች ግደሉ ያለው ሕፃናቶችን ይሰዉ ስለነበረ ለዛ ነው። ዞሮ እፎይ ዳርዳር እያልክ ነው እንጂ ያህዌ የመግደል ትእዛዛትን እንደሰጠ ታምናለህ። ምንም ጥርጥር የለውም። ታምናለህ። አዎ ሰንበትን የሚሽሩ እንዲገደሉ ትእዛዛቶች አሉ። ጥቅስ መጥቀስ ይቻላል። ኃጢአት የሰሩ ሰዎች እንዲገደሉ እንዳንተ ቆይ ቪዲዮ ላይ ያወራው ነው የጠቀስከው የቁርአን ክፍል አለ። የገባኸው የሐራጅ የሆነው እምነት የተሻለ ነው ብላ ሄደሃል። አሁን ክርስትናው ግን ሲሰደብ ዝም ይላል። ስለዚህ ሐራጅ ይሻለኛል ብላ ሄደሃል። አንድ ጊዜ መርዝን ትተፈዋለህ። ዛሬ መርዝን ትተፈዋለህ። አይዞህ ሙሐመድና አላህን አስተፋቸዋለሁ። መርዝን ትተፈዋለህ አልኩህ እኮ። ይኸው ፊት ለፊት ነኝ። ሙሐመድንም አስተፋዋለሁ። ፊት ለፊት ነኝ። ልክ ሲሞት አይሻ ጭን ላይ ቁጭ ብሎ ለአጩን እየተፋ እንደሞተው ነብዩ የተሰደቡ እዚህ ቤት ነብዩ የተሰደቡ አላህን አታሰደቡ። ቪዲዮ ላይ ቀጥል። ኦኬ ቪዲዮ ላይ ቀጥላለሁ። አንድ ጊዜ ሪስፖንድ ላድርግ። ግድያ በብሉይ ኪዳን አለ። ኦኬ በብሉይ ኪዳን አለ።
ይሄ ግልጽ ነው። በአዲስ ኪዳን እንግዲህ አምላክ የሚገደል ሆኖ የሚገደል አካል ይዞ እንግዲህ ፐርሰኑ መጥቶ የሚገደልን አካል ሆኖ ተገሏል። በብሉይ ኪዳን የነበረው ያ አስፈሪ ድምፁን እንኳን ሊሰሙት የማይችሉት አምላክ በአዲስ ኪዳን መጥቶ ተገሏል፣ መከራ ደርሶበታል ብለህ እያመንክ ስለሆነ አልፈርድብህም። ኢትስ ኦኬ። ሶ አሁን ይኸውልህ አዳምጠኝ። የግድያ ነገሮች መጽሐፍ ቅዱስም ላይ አለ፣ ቁርአንም ላይ አለ። እግዚአብሔር ወይም ደግሞ መለኮታዊ አምላክ ወይም ያህዌ ኦኬ፣ አንተ እግዚአብሔር ብለህ የምትጠራው ያህዌ ሊባል ይችላል፣ አላህ ልንለው እንችላለን። እኔ አላህን የምንረዳበት የራሴ አመለካከት አለኝ። ኦኬ፣ ምክንያቱም የብሉይ ኪዳኑ አምላክ አይቀያየርም፣ አይለዋወጥም። መጀመሪያ ገዳይ ነበረ በብሉይ ኪዳን፣ በአዲስ ኪዳን ደግሞ ተገዳይ ሆኖ መጣ ብለህ አንተ እመን፣ ችግር የለውም። ለእኔ ግን አምላክ በመላእክት ቢሆን ቆይ ጨርሻለሁ። አሁን እኮ ለምታርድለት ሃይማኖት ሄዳለህ እኮ ሙሐመድ ከተነካ አንተንም አርድሃለሁ ብለኸኛል። መልካም መንገድ ብያለሁ። አሁን ቀጥል። እነኛ የተገደሉበት ምክንያት ህፃናትን እያረዱ እንደሆነ አሳይቻለሁ። አሁን ቪዲዮ ላይ ቀጥል። እንቀጥላለን። ማማዬ አንድ ጊዜ ሚውት አድርጊ፣ ሰዎች ይስሙ። አውርተሃል፣ ቅድም አውርተህ እፎይ ቀጥሎ ከዛ በኋላ ነው እያዳመጥክ ቪዲዮ ትኩረት ቆይ ሀሳቤን ልናገርና ቪዲዮ ትከፍቻለሽ። ሚውት አድርግና ቪዲዮን አዳምጥ። ኦኬ እሺ፣ ወደ ሌላ ጥያቄ ከሆነ ኢየሱስ የተሰቀለበት መንገድ ፈጽሞ አይገናኝም፣ ፈጽሞ እና የአምላክን ክብር ዝቅ የሚያደርግ የአምላክ ክብር ደግሞ ከፍ የሚልበት ቁርአን ላይ ነው። ቁርአን ላይ አምላክ ከፍ የሚልበት አንድ ያዡ ኢየሱስ ተሰቀለ የምንልበት ከድነታችን ጋር ፈጽሞ እንደማይገናኝ ጥቅስ ጥቀስልኝ። አይገናኝም። ጥቅስ ጥቀስልኝ። ኢየሱስ የተሰቀለበት እንደተሰቀለ ኮንፊርም አድርገህልናል። ነገር ግን ከኛ ድነት ጋር ፈጽሞ ማይገናኝ መሆኑን ጥቅስ ጥቀስልኝ። ኢየሱስ ክርስቶስ የተከሰሰው ለምንድን ነው? ለአንተ ኃጢአት ብሎ ነው? ጥቅስ ጥቀስልኝ። ኢየሱስ የተሰቀለው የተገረፈው የሞተው ለእኛ ድነት እንዳልሆነ ጥቅስ ላይ መረጃ ክፈት። ጥቅስ አዳምጥ አልኩ እኮ። የዮሐንስ ወንጌል ምዕራፍ 18 ወደ መጨረሻው አካባቢ ክፈች፣ ችግር የለውም ማንበብ እንችላለን። ክፈች። ቀጥል፣ አንብበው፣ ቀጥል። እያነበብክ ከኛ ድነት ጋር የኢየሱስ ይገናኝ 33 ክፈችው። እያቀበሉ ነው የምትመስለው። 18 ነበር ያልከኝ፣ 19 18ን ከፈትኩልህ። ቁጥር 33 ነው የፈለግከው? ቆይ አይደለም፣ አንቺ ልጅ ኧረ እባክሽ ንግግርሽን አስተካኪ። ቅድም ምንድን ነው ያልከኝ? አንድ ጊዜ ምዕራፍ 19 ቁጥር 18ን ክፈች አይደል ያለኝ? ጋይስ ኧረ በእናትሽ የሚያቀብሉ ጥቅስ ምናምን አትበይ እሺ፣ እረፊ። 33ን ክፈች። 33 19 ነበር ያለኝ፣ አሁን ተሻገሪ ብሎ ነበረ። እሺ 33 ጲላጦስም መልሶ አንተ ይህን የምትለው ኦኬ፣ ቁጥር 33 ነው ቁጥር 34 18:33 ይሄው አንቺሽ ጋር ያለው። ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን አለው። ኢየሱስ መልሶ አንተ ይሁን የምትለው ራስህ ነህ፣ አንተ ይህን የምትለው ራስህ ነህ ወይስ ሌሎች ስለኔ ነገሩህ አለው። ምንድነው? ኦኬ 35 ላይ ደግሞ ቀጥይ፣ እዛ ወረድ በይና ጲላጦስ ምን አለ? ጲላጦስ መልሶ እኔ አይሁዳዊ ነኝን? ወገኖቼ የካህናት አለቆች ለእኔ አሳልፈው ሰጡ፣ ምን አድርገሃል አለው። እሺ ኦኬ ሶ ምንድነው? ጲላጦስ አይሁዳዊ አይደለም፣ አሕዛብ ነው፣ ግልጽ ነው። አሳልፈው የሰጡት ማን ናቸው? አይሁዶች ናቸው። ስለዚህ የገዛ ወገኖቹ እንደሰጡት ጲላጦስ ነገረው ለኢየሱስ። የሰጡበት ሪዝን ደግሞ ምንድነው? ጌታ ነኝ ኦር ንጉስ ነኝ በማለቱ ምክንያት ነው።
ንጉሥ ነኝ በማለቱ ምክንያት ለማን አሳልፈው ሰጡት? ለጲላጦስ። ጲላጦስም የጠየቀው ጥያቄ ምንድነው? ንጉሥ ነህ ወይ ነው። ክሱ ይሄ ነው። እኔ በምን ተከሰሰ ነው ብዬ ጠየቅኩ፣ ወይንስ የኢየሱስ መሰቀልና መሞት ከኛ ድነት ጋር ምንም አይገናኝም የሚል መረጃ ነው የጠየቅኩ። አይገናኝም። ኢየሱስ ለምን ተከሰሰ ብዬ ነው የጠየቅኩ። እየነገርኩ ነው እኮ አትሰማም እንዴ? እየነገርኩ ነው። ኢየሱስ የተከሰሰበት ክስ አንደኛ፣ እኔ ክስ አልጠየቅኩም። በምን ተከሰሰ ብዬ አልጠየቅኩም። በምን ተከሰሰ ብዬ ሳይሆን የጠየቅኩ የኢየሱስ ሞትና ትንሣኤ ከኛ ድነት ጋር ምንም አያገናኝም ብለሃል። አይገናኝም። ያንን ጥቅስ ስጠኝ ነው እያልኩ ያለሁት እንደማይገናኝ እየነገርኩ ነው። ቁጥር 14 ሞተ የምትልበት ክስ ከአንተ ድነት ጋር አይገናኝም። አንዴ ዝም በይ። ኢየሱስ ክርስቶስ ተከሶ የሞተበት ክስ አንተ ከምታምነው ድነት ጋር አይገናኝም። ይህንን ተናግሬያለሁ። ለዚህ ማስረጃ አምጣ አልከኝ፣ ይሄው ሰጠው። ሌላ ጥያቄ ያለህ? መልካም። አሁን ቁጥር 14ን አንብበው። ስለ ድህነት የኢየሱስ መዳን ለእኛ ምንም እንደማይጠቅም ስለነገረን ቁጥር 14ን አንብበው። የምን ቁጥር 14? ምን ይላል? አንብብልኝ። አንተ የጠቀስከው እኔ ቁጥር 14ን አልጠቀስኩም። ቁጥር 14 ሳትጠቅስ ነው ትንሽ ዝቅ ብለህ ያነበብከው። ቁጥር 14 እኔ አልጠቀስኩም። አንተ የጠቀስከው አልክ፣ እኔ አልጠቀስኩም። አንተ የጠቀስከው ምዕራፍ ላይ ማለት ነው። አንተ መጥቀስ ትችላለህ፣ እኔ አልጠቀስኩም። አንብበው እስኪ፣ አንብበው፣ አትፍራ፣ አንብበው። መጀመሪያ 14ን ጠቅሻለሁ። አንብበው፣ እሺ አንብበው። አንተ የጠቀስከው ምዕራፍ ስለሆነ ቁጥር የተሰጠው በኋላ ነው። ወንድማችን አንቺ ዝም በይ፣ አረ ዝም በይ። ከእፎይ ጋራ ነው እያወራን ያለ ነው። ከሱ ጋር እንጨርስ። ዝም በይ። ቀጥል፣ አንብበው። አንተ የጠቀስከው መጽሐፍ ነው። አንተ የጠቀስከው ምዕራፍ ነው። አንብበው። አትፍራ፣ ድፈር። ወደዚህ አድርጊው። ምንድነው ፖይንትህ? አንብበዋ። የኢየሱስ ሞትና ትንሣኤ ስቅለቱ ከክርስቲያናዊ ድነት ጋር ምንም አይገናኝ ነው ብለሃል። አይገናኝም። ከዛ ይህን ምዕራፍ ጠቀስክልን። ቀጥል። 18 14ን አምጪለት እስቲ ላንብብለት። አረ ትችላለህ ወንድማችን፣ እያየህን ቀያፋ ስላልታየኝ ነው ይቅርታ። ቀያፋም አንድ ሰው ስለ ሕዝቡ ይሞት ዘንድ ይሻላል ብሎ ለአይሁድ የመከራቸው ነበረ ይላል። ምንድነው ይሄ የመከራቸው ምክር? አንዴ እኔ ላብራራልን፣ አንተ ማብራራት ትችላለህ። ጠየከኝ አይደል? አብራራው። እሺ 14ን አብራራ። ላብራራልህ። የመከረውት ምክር ይሄ ምንድነው? እንግዲህ ኢየሱስ ማነው አልዓዛርን አስነስቶት ነበረ ከሞት ማለት ነው። በዛ ጊዜ አይሁዶች ኢየሱስን ይፈልጉት ነበረና ተማከሩ። አይ ቲንክ ዮሐንስ ወንጌል ምዕራፍ 12 መጨረሻው አካባቢ አለ። ሰዎቹ ከሚረበሹ ለምን አንዱን ኢየሱስን ይዘን አሳልፈን ለምን አንሰጥም የሚል ምክር መከሩ። ይሄ የመከሩትን ምክር ነው እዚህ ጋር አምጥቶ ሜንሽን ያደረገው። አሁን ቀጥል። ስለዚህ አንደኛ አልዓዛርን ከሙታን ማስነሳት የሚችል ጌታ መሆኑን ስለመሰከርክ ጌታ መሆኑንም ታምናለህ። ከሙታን ተነስ ብሎ ማስነሳት የሚችል መሆኑንም ማመስከር። ኢየሱስ ከሙታን ሰዎችን ያስነሳ ነበረ። እሱም ደግሞ ድንቅ የሆነ ጸጋ ስላለው ነው። ቀጥል። ማይክ ያዝ። ወደ ሌላ እየዘለልክ ነዋ። ወደ ሌላ እየዘለልክ ማይክ ያዝ። ማይክ ያዝ። አንተ ስታወራ እኔ ጣልቃ አልገባሁብህም አይደለም? ወደ ሌላ ሺፍት አታርግ። ወደ ሌላ ሺፍት ካረክ ወደዛ ደግሞ እኔ እመልስበታለሁ እንዳያልፍ። ጣልቃ አትግባብኝና አንዴ ይህንኑ የጠቀስከውን ክፍል ኢየሱስ ነግሬያለሁ። ጸጋ ስላለው የመንፈስ ቅዱስ ጸጋ ስላለው ሰዎችን ይፈውስ ነበር። አሁን ቀጥል። ወደ ሌላ ቀያፋ አልዓዛርን ስላስነሳው ያንን አይቶ ነው የተናገረው ብለሃል። ቀያፋ እንደዛ ሳይሆን ትንቢት ነው የተናገረው። ወንድማችን ማታውቅ ከሆነ መጽሐፍ ቅዱስን አንብባውንም ሪከመንድ ብናደርግህ የአልዓዛር ሞት እናንተን ያለው ምዕራፍ 11 ላይ ነው። ምዕራፍ የጠቀስከው አንተው ስለሆንክ ምዕራፍ 11 ላይ ከቁጥር 45 ጀምረ ካነበብከው
ቀያፋ ከራሱ ሳይሆን የተናገረው ክርስቶስ አስቀድሞ ስለ ህዝቡ ሊሞት ቤዛ ሊሆን ስለተናገረ ክፈሽለት አንዴ። ዮሐንስ ወንጌል ምዕራፍ 11 ቁጥር 45 ላይ አልዓዛርን ካስነሳው በኋላ ስለ ህዝቡ ይህንን ትንቢት ተናግሯል። ትንቢት ነው ወዳጃችን፣ እናመሰግናለን። በትንቢቱ መሰረት ስለ ህዝቡ የሚሞት ቤዛም የሆናቸው ክርስቶስ እንደሆነ ለድህነት ነው ወዳጃችን። አየህ የጠቀስከው ጥቅስ ራሱ ዮሐንስ ወንጌል ስንት 11 ከ45 ጀምረሽ ኦኬ 45 11 ከ45 ጀምረሽ አልዓዛርን ካስነሳው በኋላ ያለው ታሪክ ማለት ነው። ስለዚህ ወደ ማርያም ከመጡ ኢየሱስ ያደረገውን ከአይሁድ ብዙዎች በእርሱ አመኑ። ኢየሱስ ያደረገውን አይተው ማለት ነው። ከእርሱ አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተወው ሁሉ በእርሱ ያምናሉ። የሮሜንም ሰዎች መጥተው አገራችንን ወገኖቻችንን ይወስዳሉ አሉ። እዚያም ዓመት ሊቀ ካህናት የነበረ ቀያፍ የሚሉት ከእርሱ አንዱ እናንተ ምንም አታውቁም፣ ሕዝቡን ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንደሚሻለን አታውቁምን? አታስቡም አላቸው። ቀያፍ ቅድም የጠቀስኩት ቁጥር 51 እንድገቢ። ኦኬ ይህንም የተናገረ ከራሱ አይደለም። ቀያፍ ከራሱ አይደለም ይህን የተናገረው ማለት ነው። ይህንንም የተናገረው ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበረና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ቴንኪው ጉድ አይዲያ። የጠቀስክልን ጥቅስ ቀያፋን ያመጣህልን ክርስቶስ ስለ ሕዝቡ እንደሚሞት የነገርከን ለድህነታችን ነው አይደለም? አሁንስ ኢየሱስ የተከሰሰበት ክስና አንተ ድኜበታለሁ የምትለው ድህነት አይገናኝም ነው። እኔ በቪዲዮ ላይ የተናገርኩት ቪዲዮን ደግማ አይደለም። አሁንም መጥራት በል የጠቀስከው ጥቅስ ቀያፋ የቀያፋን የጠቀስከው ስለ ሕዝቡ ቪዲዮን ክፈተው። ቪዲዮን ክፈተው። እኔ ያልኩት እንዳላልኩ አድርገህ እየተናገርክ ነው። ሆነ ሌላ ነገር እንዳልኩ የነበረው ምንድን ነበረ? መረጃው ሲመጣብህ አሁን ደግሞ ልሾልክ ነው። ቆይ ኢየሱስ ምንም የኔ ተራ ነው አይደለ? ብራዘር ተረጋጋ። ቆይ አንዴ አደርብ አንድ ጊዜ አንዴ ጨርሳል እኮ። አይ ቆይ አንተ አደርብ ስጡኝና እኔ ላውራ እስኪ። አልጨረስክም? አደርብ ይመናል። አልጨረስክም? እስከ መቼ ነው የሚጨርሱት? እስከ መቼ ነው የሚጨርሰው? ግራ ገባኝ እኮ። አልጨረስክም ወይ? አንዱ ስለ ሕዝቡ ሊሞት ማለት ስለ ድህነታችን አይደለም ብሏል። ስለ ሕዝቡ እያለ እየነገረው ማለት ነው። ክርስቶስ አስቀድሞ ደግሞ ስለ ሁሉ እንደሚሞት ቤዛ እንደሚሆነን ተናግሯል። እኔ ቁጥር 14 ደግሞ የተናገረው ምንድነው? ትንቢት ነው። ወንድማችን ምን ብለሃል? ከድነታችን ጋር ምንም አያገናኘንም እያልክ እየሞገትከኝ ነው። አዎ እኔ ያልኩትን ኦኬ። የዮሐንስ ወንጌል 18:14 ላይ ነበረ ኮንሴፕታችን የተነሳው አይደለ? እኔ መጀመሪያ በቪዲዮ ላይ የተናገርኩት ነገር ምንድነው? እፎይ ልብ ብለህ አዳምጠኝ። ኢየሱስ ተከሶበት የሞተበት ወር የተሰቀለበት ምክንያትና እኛ ድነንበታል። ኢየሱስ ለዓለም ሁሉ ሞተ፣ ኢየሱስ ለኃጢአቴ ሞተልኝ የምንልበት በእጅጉን የተለያየ ነው። የተከሰሰበት ክሶች እነዚህ ናቸው፣ ይታወቃሉ። እኛ ድነናል የምንልበት ደግሞ ሌላ መንገድ ነው። ኢትስ ዲፍረንት ዌይ ነው። ለዛ ነው እኔ ኢየሱስ የተከሰሰ ቆይ አንዴ ጨርሻለሁ። ቆይ አንዴ ኢየሱስ የተከሰሰበት ክስና እኛ ድነናል የምንልበት መንገድ አንድ አይነት አይደለም ብያለሁ፣ ተናግሬያለሁ። ይሄ ነው የተናገርኩትኝ። ጨርሻለሁ። አሁን ሌላ ጥያቄ ካለ መቀጠል ትችላለህ። ኦኬ። የኛው መንካት አልፈለገውም። ሲሞግተኝ የነበረው ምንድነው? እሱ አንዱ ስለ ሞተ የሚለው ወደ ሌላ ይሻላል። እሺ አንተ ሐሳብ ከሰጠ እኔ እቀጥላለሁ። ወደ ሌላ እንሂድ። እሺ መጽሐፍ ቅዱስ ላይ በአዲሱ ኪዳን
ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቶ እያልኩ እያመንኩ እንዴት ነው በእስልምና ፊት መቆም የሚቻለው? ያ ነው። አንድ ያዡ ሙሴ የሚገኘው በብሉይ ኪዳን ነው ወይንስ በአዲስ ኪዳን ነው? ሙሴ ብሉይ ኪዳን ላይ ነው ያለው። ብሉይ ኪዳንና አዲስ ኪዳንንም አይለይም። አዲስ ኪዳንና ብሉይ ኪዳንንም አይለይም። ደግመሽ አስደምጫቸው። ማይከስ በአዲሱ ኪዳን ሙሴ አስደምጡት። ብሉይ ኪዳንና አዲስ ኪዳን ሙሴ የት እንደሚገኝ እንኳን አይለይም። ንጽጽር የሚሰራ ሰው ነው። ግን ደግመሽ አስደምጩ። እስቲ ቪዲዮውን ድጋሚ አድምጪውና ጥያቄን አቅርብልኝ። እሺ ድጋሚለት። ሚዩትሽን አንሺው፣ አይሰማም። ንጽጽር የሚሰራው ወንድማችን ነው። ሙሴ የት እንደሚገኝ እስቲ ይንገረን። እስቲ አዳምጡት። በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቶ እያልኩ እያመንኩ እንዴት ነው በአዲሱ ኪዳን ነው የሚገኘው ሙሴ? ኦኬ ሙሴ በአዲሱ ኪዳን ይገኛል ብያለሁ። በአዲሱ ኪዳን ሙሴ ብያለሁ። አምላክ አፍህን ያዝ እየተባለ እየተደበደበ በአዲሱ ኪዳን ያልኩት አዲስ ኪዳን ላይ ሙሴ አለ እያልኩ ሳይሆን የአዲሱ ኪዳን እምነትና ቆይ አንዴ አሁን መልሴን አዳምጠኝ። እኔ እያልኩ ያለሁት ምንድን ነው በአዲሱ ኪዳን ያለውን እምነት ለመግለጽና እያስረዳኋቸው ነው። ምንድነው ያልኩት? በአዲሱ ኪዳን አልኩና ጀመርኩ። ሙሴ ብዬ ወደኋላ ሙሴን ለማስታወስ ሙሴ አዲስ ኪዳን ላይ ያለ ማለት አይደለም የሚልም እኔ እንዲህ አይነት ደደብም አይደለሁም። ሙሴ የሚሰማውን አምላክ ሙሴ ሲያናግረው የነበረው አምላክ ሙሴን ድምፁን ከመስማት የተነሳ ይወድቅ የነበረው ሙሴ አልኩ። ስለ ሙሴ እየተናገርኩ ነው እንጂ ሙሴ አዲስ ኪዳን ውስጥ አለ እያልኩ አይደለም። እኔ ምን እያረኩ ነው መሰለ ንግግሬ ላይ ቆይ አንዴ ጨርሻለሁ። አዲስ ኪዳን ላይ የተገለጸው አምላክና ብሉይ ኪዳን ላይ ያለው ሙሴን ቃል በቃል ያናገረው አምላክን እያነጻጸርኩ ነው። ኦኬ ገባውን? አሁን ቀጥታ አመሰግናለሁ። እሺ እናመሰግናለን። በአዲሱ ኪዳን ሙሴ ድምፁን ሲሰሙ ያዌን እስራኤሎችና ሙሴ በአዲሱ ኪዳን የሚወድቁለት አምላክ ነገር ግን ተደበደበ። እንደዚህ ማለት ይከብደዋል። ስለዚህ ለዚህ ለወንድማችን ትልቁ መስፈርት ምንድነው? እሱ አምላክ ድምፁን ከሰሙ ከወደቁለት እሱ ነው አምላክ ትክክለኛ። ምክንያቱም የኃይል አምላክን ብቻ እንደዚህ በጉልበት የሚያምንን ብቻ እንደዛ የሚዘርር ብቻ ነው የሚያምነው። ቅድም የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ እንዳላነበብክ ስለምንረዳ ምዕራፍ 18 ዮሐንስ ወንጌልን ክፈችልን። እሱ ኪዳን ኢየሱስ እኮ በድምፅ ብቻ እንደሚወድቁለት አላነበብክም። አንዴ ክፈችልንና እሱን ያንብብልን እስቲ ክፈችው። ቁጥር 6 ላይ ይሁዳ ሎሌዎቹን ይዞ በመጣበት ጊዜ ማን ትፈልጋላችሁ ብሎ ጠየቃቸው። እንዲህ ይላል ቁጥር 4 ጀምሮ ላንብብላችሁ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ እነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ላይ ወደቁ። ምን አሉ ይለናል ወንድማችን? ወደቁ ይላል። እዚህ ጋር ፖይንት ምንድነው? ዋና ፖይንት ምንድነው? ንጽጽርህ ምን ነበር ቅድም? ንጽጽርህ ምንድነው ቅድም? አዳምጥ። ያዌ ድምፁን ሲሰሙ እነ ሙሴ እስራኤሎች የሚወድቁለት ነበረ። የአዲስ ኪዳኑ ምናምን ብለሃልክ። ኢየሱስ ክርስቶስ ድምፁን ሲሰሙ እንደወደቁለት አታውቅም ነበር ማለት ነው እስከዛሬ ንጽጽር ስትሰራ? ኦኬ ይሄ ነው ፖይንት። ኦኬ እሺ ታውቃለህ አታውቅም ነበር? በድምፁ ብቻ አውቃለሁ። ኧረ አውቃለሁ። አንድ አዳምጠኝ። የወደቁበት ምክንያት አንተ አታውቅም፣ ስለማታውቅ ነው የጠየከኝ።
ስለዚህ የወደቁበት ምክንያት ምንድነው? ኢየሱስ ብዙ ሰዎችን ሲያናግር ነበር። ለምን አልወደቁ? መረጃውን ክፈት። ቆይ ምክንያቱም አንዴ ብለህ ቀጥል። ምክንያት ስላለና ማስረጃ በማስረጃ አንድ ጊዜ አዳምጥ። በመለኮታዊ ድምፁን ሰምተው ነው የወደቁ የሚል ቸርች ፋዘር ወር ትርጓሜ መጽሐፍ ቅዱስ ካለ አምጥተህ ታሳያለህ። ድምፁን በመስማት ብቻ አንዴ አዳምጥ። ኦ ማይ አዳምጥ እባክህ። ቆይ ቀድሜ ጠይቄሃለሁ። ምንድን ነው የጠየኩህ? ድምፁን በመስማት ብቻ አዳምጥ። ያ እዛ ጋ ያለው መለኮታዊ ድምፅ ነው የሰሙት። እዚህ ጋር የሰሙት መለኮታዊ ድምፅ ነው እንዴ? አይደለም። ይሄን ማስረጃ አንጣለን። በመጀመሪያ ጥያቄ ምንድነው? ክርስቶስ ማስረጃ አምጣ። የመለኮትን ድምፅ ሰምተው ነው የወደቁ ብሎ የተረጎመ ቸርች ፋዘር አምጣና ሳይ። አምጣ። ክርስቶስ በመሰረቱ አምላክ ነው። አምላክ እንደመሆኑ ደግሞ ያ ድምፁ አንተ በስጋን እንትን ነው የፍጡር ነው ምናምን ብለን እንትን ቸርች ፋዘር ይኸው ትርጓሜ አውጥታላለች። ትርጓሜ አውጥታላለች። እኔ መጀመሪያ የኔን መልስ ልንገርሽ። ትርጓሜውን ሳከፍቺ የኔን መልስ ልናገር። ልናገር የወደቁበት ምክንያት ተረጋጋ፣ በደንብ ትማራለህ። ማስረጃውን እየነገርኩህ ነው። የወደቁበት ምክንያት ጊዜው ስላልደረሰ ነው እንጂ መለኮት አይደለም የጣላቸው። 4 ነጥብ። አሁን ትርጓሜውን አውጪ። ተመለሽ ወንጌሉ ላይ ጊዜው ስላልደረሰ ስላልደረሰ ነው ብሏል። ዮሐንስ ወንጌል ላይ እዛው ግቢልኝ። ጊዜው ስላልደረሰ ነው ወይንስ የሚመጣበትን ክርስቶስ አውቆ ራሱን አሳልፎ ሰጣቸው? አንብቢልኝ። ከቁጥር 1 ጀምረሽ አንብቢው። እዛው ጋር መልሰ ቁጥር 4 ላይ ምን ይላል? እኔ ነኝ ባላቸው ጊዜ ወደቁ ነው የሚለው። ጊዜው ስላልደረሰ ነው ብሎናል። ወንድማችን ወደቁት ጊዜው ስላልደረሰ ነው ብሎናል። በቃ አንተ ራስህ መልሰው። ከኔ የተሻለ መልስ ካለ ኮሜንታሪ ክፈት። ኦርቶዶክስ አይደለ? ኮሜንታሪ ክፈት። ፕሊዝ ተረጋጋ። ይከፈትልሃል። እከፍትልሃለሁ። ጊዜው ስላልደረሰ የሱ ምን ነው? ፕሊዝ ተረጋጋ። ጊዜው ስላልደረሰ ነው ብሎናል። ክርስቶስ አስቀድሞ እንደደረሰ አውቆ ነው ራሱን አሳልፎ የሰጣቸው። ቀጥይ አንብቢው። ራሱን አሳልፎ አልሰጣቸውም። ጥቅሱን እንኳን አታውቅም። ዝም ብለን የምታወራው። ፕሊዝ ተረጋጋና ክፍሉን አንብብልህ። እኔ ምዕራፉን ራሱ ያነበበው አሳልፎ ሰጧቸዋል ወይስ አልሰጣቸውም? እጁን አሳልፎ የሰጠበት ቦታ ላይ ነው። እስቲ ተረጋጋና ላንብብልህ። ሲጀመር አሁን እኮ ራሱ ክርስቶስ እንኩ እጄን ያዙ ብሎ የሰጣቸው ምዕራፍ እኮ ነው። አንብበው ታውቃለህ? ግን አይደለም። አንዴ ላንብብልሽ። አይደለም፣ አንብቢው። ኦኬ፣ ቁጥር 4 ላይ ምን ይላል? እንግዲህ ከላይ ጀምሮ አንብቢው። ከ4 ጀምሮ ወደ ላይ ውጪና አንብቢው። ከ4 ጀምሮ አንብቢው። ኦኬ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የሚመጣበትን አውቆ ሰዓቲቱ እንደደረሰች ማለት ነው። በጣም አሪፍ። አሁን አንቺ ጋር እግባባለሁ። አንድ ጊዜ ቀጥይ። አንድ ሚውት አድርግ። ሚውት ልጨርስ። የናዝሬቱን ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ እኔ ነኝ። ይሁዳም ደግሞ ከእነርሱ ጋር ቆሞ ነበር ይልና እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ላይ ወደቁ ይላል። እሺ፣ ምንድነው? በጣም አሪፍ። እዚህ ጋር ይዘውታል አልያዙትም? ቀጥይ። የሚይዙት ይኸው ላንብብልህ። እሺ፣ ደግሞ ማን ትፈልጋላችሁ ብሎ ጠየቃቸው። እያነበብነው እኔ ላንብብልህ። ጭቅጭቅ እየሆነ ነው። እኔ ኢነርጂን ጨረስኩ በቃ። ምክንያቱም በጣም እኔ ላነብ ነው፣ እየተወያዩ አይደለም። አንባቢ ነኝ አይደለ? እያነበብኩልህ ነው። ደግሞ ማንን ትፈልጋላችሁ ብሎ ጠየቃቸው። አንዴ ማማዬ አንድ ጊዜ። ኦኬ፣ አሁን ቁጥር 4 አምነበብሽ 5 ላይ ደረስን። ኦኬ፣ እዚህ ጋር እየተግባባን ወደ ታች እንድንወርድ ነው። እፎ ያነሳው ፖይንት ላይ ሊይዙት መጡ። ከይሁዳ ጋር ነበሩ አብረው የሸጠው ይሁዳ ጋር ሲመጡ ኢየሱስ ጥያቄ ጠየቃቸው። ምን ብሎ ነው የጠየቃቸው? ማንን ትፈልጋላችሁ? አልያዙትም። ማንን ትፈልጋላችሁ ብሎ ሲጠይቃቸው ምን ብለው መለሱለት? የናዝሬቱን ኢየሱስ አሉት። ጊዜው እንደደረሰ አውቆ ወደ ውጭ ወጥቶ ቆሞ ነበረ። ኦልሬዲ ውጪ ነበረ። መጡ።
ሲመጡ ማንን ትፈልጋላችሁ አላቸው። ምን አሉት? የናዝሪቱ ኢየሱስን አሉት። ቁጥር 8 ይጂ ቁጥር 8 ላይ ጠጋ አድርጊው ነው። ጊዜው እንደደረሰ አውቋል። ከወንድማችን ጠበቃቸዋል። ሜቢ ሁለቱ እየተጋጨ ነው እኮ። አሁን እኮ ግራ የገባኝ ነገር ተጋይታል እኮ። ቅድም ጊዜው ስላልደረሰ ነው። ጊዜው እንደደረሰ ቁጥር 4 ላይ ነበር። ጊዜው ስለደረሰ አልከን። ኦኬ፣ እነሱ ሰምተውት የወደቁት ጊዜው ሳይደርስ በፊት ነው። ወር አልያዙትም። ለዛ ነው የወደቁት። ቁጥር 4 ላይ ምን ይላል? ቁጥር 4 ላይ ምን ይላል? ቁጥር 4 አምጪው ላንብልሽ። ኢየሱስ የሚመጣበትን ሁሉ አውቆ ማንን ትፈልጋላችሁ አላቸው እንጂ አልያዙትም። የሚመጣበትን ሁሉ አውቆ እጁን አሳልፎ የሰጣቸው፣ በፊት ሲሸሻቸው የነበረው አካል እጁን አሳልፎ የሰጣቸው ምን ሲሆን ነው? የሚመጣበትን አውቆ። ኦኬ፣ ወደዚህ አድርጊው። እያነቃነቅሽውን አይታየኝም። ይሄው እኔ እየጠየቅኩ ነው። በፊት ሲሸሻቸው በመቅደሱ ተሰወራቸው ይለናል። ሊይዙ ሲሉ ሊወግሩ ሲሉ ይሸሻቸው ነበር። እዚህ ጋር ግን ይሁዳ ሎሌዎቹን ይዞ በመጣ ጊዜ ክርስቶስ ኢየሱስ አስቀድሞ አወቀ፣ የሚመጣበትን ሁሉ አወቀና ማለት ነው። ከዛ በኋላ የምትፈልጉት ሰው ማንን ትፈልጋላችሁ አላቸው አይደለ? ኢየሱስን፣ የናዝሬቱ ኢየሱስን አሉት። የናዝሬቱ ኢየሱስ እኔ ነኝ ባላቸው ጊዜ አፈግፍገው ወደቁ ይለናል። ቁጥር 8 ላይ አንብበዋል? አዎ አንብቤዋለሁ። ሁሉንም አንብቤዋለሁ። ስለዚህ ሰዓቲቱ ቅድም ሰዓቲቱ ስላልደረሰ ነው ያልከው ውሸት ነው? ውሸት አይደለም። አይደለም። በሙክራም የሚያሳየው አትበል። ያንተን ትርጓሜ አይደለም። ያንተን ትርጓሜ አረን እየተረጎምኩ አይደለም። በሙክራብም ሊይዙ ሲሉ ጊዜው ስላልደረሰ ያልፋቸው ያመልጣቸው ነበረ። እዚህ ጋር ሲመጣ ቆይ አንዴ፣ እዚህ ጋር ሲደርስ ምንድነው ይሁዳ ሄዶ ሸጠው ኢየሱስን። ከዛ ሊቀ ካህናቶቹን ይዟቸው መጣ። ወታደሮች፣ ጭፍሮች መጡ። ከመጡ በኋላ ኢየሱስ ጥያቄ ጠየቃቸው፣ አልያዙትም። ኢየሱስ ጥያቄ ጠየቃቸው፣ ማንን ትፈልጋላችሁ አላቸው። ሲያናግራቸው ወደቁ? አልወደቁ። መለሱለት። ምን ብለው መለሱለት? የናዝሪቱ ኢየሱስን ብለው መለሱለት። ከዛ በኋላ አንዴ ወደዚህ ጋር አምጪው። እኔ ነኝ አላቸው። እኔ ነኝ ሲላቸው ወደቁ። አሁን ምንድነው? መጀመሪያ ኢየሱስ ሲያናግራቸው አልወደቁ። ከመለኮታዊ እንግዲህ ፓወሩ የተነሳ የሚወድቁ ቢሆን ኖሮ መጀመሪያ ሲናገራቸው ይወድቁ ነበር። አንድምታ ትርጓሜም ብለሃል። እናወጣዋለን። የአባቶችን አንብቤው ችግር የለውም። አንተ የራስን ትርጉም እንዳትረጉም። አሁን መለኮታዊ ክብሩ ኧረ አንዴ ጨርሻለሁ። አሁን እፎይ ምንድነው እያለ ያለው? ከብሉይ ኪዳኑ መለኮታዊ አምላክ ጋራ ኢየሱስን እያነጻጸረው ነው። ይሄ ደግሞ ሮንግ ነው። ሮንግ። አዳምጥ። ለማንኛውም ሌላ ጊዜ እንገናኛለን። አንበበና እሺ፣ በደንብ እውቀት ሲኖርና ከኔ ጋር ታወራለህ። ጨርሻለሁ። ኤርሊ ቸርች ፋዘር ስለጠየቅ ይመጣልሃል። እናወጣ እንዳሮጥ ኤርሊ ቸርች